ነካ አድርጎ መልስ ሳይሆን ነካ አድርጎ መልስ ሳይሆን አስረግጬ ነው የምነግርህ ይላል። አስረግጠህ ንገረኝ እንዳይሆንብን እንጂ ሲምፕል ነው። እሱን ጎግል አድርጋችሁ ማየት በቂ ነው። እሱን ኦርቶዶክሲ ማለት ምን ማለት እንደሆነ አይ ተምርሃል። አንተም ሜይ ቢ 12 ብቻ ብጨርስ ሌላ ባትማርም ተምረው መጣል ኦርቶዶክስ እንደሆነ ጂኦግራፊ ላይ ተምረዋል፣ ታሪክ ላይ ተምረዋል። አሁን ስለ አድኖ መጽሐፍ ቅዱሳዊ ነው መምህር? አይ አንተም መጀመሪያ ብጠይቅህ እንዴት አየው ስለ ስዕል እስካሁን እንግዲህ ምክንያቱም አሁን በእናንተ እንግዲህ ወንጌል አማኝ ነኝ ያለ ወንጌል ከኦሪቱ ጭምር ነው የመጣ አይደለ? ወንጌል ኦሪቱ ብሉይ ኪዳኑ ለአዲስ ኪዳን ንባብ ነው። አዲስ ኪዳን የእንትን ትርጓሜ ነው የብሉይ ኪዳኑ። ሰውዛት አንተ በብሉይ ኪዳን እንዴት አየህ ሙሴን ያዘዘውን በኦሪቱ ምናምን አንዳንድ ነገሮች ስለ ኪሩቤል ስለ ሱራፌል ምናምን አንዳንድ ሕዝቅኤል እንዴት አየው? በቃ አሁን ስፔሲፊክ እዚህ ቦታ ምናምን እያሉኝ እንትን እንደዚህ አላበዛም። በነገራችን ላይ ጸባይ ነው። ይህ ምንድን ነው? ሰጥ አገባ የድሮ አይነት የድሮ ክርክር መሆን የለበትም። ሰጥ አገባ ማለት በቅሎን ሰጥ፣ የሰጥ አገባ ማለት የድሮ ክርክር ነው። በቅሎን ሰጥ ካሸነፉኝ የሚባል ነገር አለ። ላይክ ዛት እንደዚያ ሳይሆን አሁንም ደግሞ አንተ ወንጌል አማኝ ነኝ ወይም ደግሞ ኦልሬዲ ፋር አዌይ ፍሮም ኦርቶዶክስ ቸርች ስላልክ ብቻ ሳይሆን ሪያሊቲ እውነት የሚባል አለ። ጋድ ኢዝ ሪል፣ ጋድ ኢዝ ኤ ፋክት። እግዚአብሔር እውነት ነው። ትሩዝፉል ነው። ስለዚህ ትሩዝፉል ስለሆነ አንተ ልጠይቅህ፣ እንዴት ነው እስኪ ሙሴን ያዘዘው? እንዴት ነው ሌሎችን ነቢያት ያዩት እግዚአብሔርን በስዕል ተመስሎ? ስለ ኪሩቤል ሕዝቅኤል ያዩት እንዴት እንደሚበሩ ያዩት? ነቢዩ ኢሳያስ እንዴት እንደሚበሩ ኪሩቤልን ያዩ? እንዴት ደግሞ ሳልስ ያለው እግዚአብሔር ሙሴን እንዴት ነው እስኪ ንገረኝን። በዘጸአት ስንት ነው? 25 ነው ስንት ነው እሱ? ይህንን አንተ ራስህ ታስረዳኝ። ልንማር ነው። እሺ ወንበር ተቀያይረናል። ቴንኪ ወንበር ተቀያየረ። እኔ ጥያቄ ነበረ እርሶ ጠየቁኝ። ግን እኔ ባጭሩ ኦርቶዶክሱም ውስጥ ካቶሊኩም ውስጥ ያለው የስዕል አድኖ መጽሐፍ ቅዱስ የማያውቀው የጣዖት ልምምር ነው እላለሁ። ባጭሩ የጣዖት ልምምር ነው መጽሐፍ ቅዱስ የማያውቀው። አንድም ክርስቲያን በብሉይም ይሁን በአዲስ ኪዳን እግዚአብሔርን የሚከተል ሕዝብ ያላደረገው የጣዖት ልምምር ነው። እግዚአብሔር ደግሞ ይህንን ፈጽሞ ይጠየፋል እላለሁ። አይ ዳኒ ተሳስተሃል። ለምን? ቆይ አለ ሲያወሩ ቀጥልሽ ግዴ ነው። ዳኒ ተሳስተሃል። ይሄማ የጣዖት አምልኮ አይደለም፣ መጽሐፍ ቅዱስ ውስጥ አለ። ሰዎች ስዕል ሰርተው እግዚአብሔር እንደዚህ ነው እያሉ ያመልኩ ነበረ ብለው የሚያሳዩን ከሆነ በደስታ መምህር ኖት መጽሐፍ ቅዱስን ገልጠን እንማራለን፣ አዲስ ነገር እናውቃለን ብዬ ሆፕ አደርጋለሁ። ይሄው እድሉን ለእርሱ ሰጥቻለሁ። መጽሐፍ ቅዱሳዊ ማስረጃ ስጡንና ስዕል አድኖን ከእግዚአብሔር ቃል አሳዩ። አሁን እኮ እንዴት መሰላችሁ መናገሩ መጥቀሱ ቀላል ነው፣ ግን ጉንጫ አልፋ መጽሐፍ ክርክር ኃጢአት ነው ያለ እንደዚህ የማያድንና ላትመለሱ ኖ ቲክቶከሮች እናንተ ለቢዝነስ ስለሆነ ይመስለኛል። እኔ ደግሞ ቢዝነስ ሰው አይደለሁኝም። እኔ መጽሐፍ ቅዱስን በእውነት እንጂ ለቢዝነስ አላውልም፣ ለተሪዮም አላውልም። ተሪዮ ማለት ለእይታ ውዳሴ ከብት ማለት ነው። ነፍስ ይገዛሉ። ይሄው እዚህ ውስጥ የሚሰማ ብዙ ኦርቶዶክሳዊ አለ፣ ብዙ የወንጌል አማኞች አሉና ነፍስ ይገዛሉ። አገልጋይ ነው። ስለዚህ ይሄው እድል ሰጡታል። ይሄው አንድ ጥቅስ ጥቀሱና የጣዖት አምልኮ አለመሆኑን የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስጡ። አይ ይኸውልህ እኔ እኮ ቅድም ጌታችን በጥያቄ እንዳደረገ እንዴት ነው ኪሩቤልን ለምን ነው እግዚአብሔር ሳር ያለው? የሚናተፉ አውራ ዶሮ አስመስለ ሳር ያለው ለምንድን ነው? እስቲ አንተ ልጠይቅህ መጀመሪያ። መምህር መልስ ከሌለው እኔ ላወራ እችላለሁ። እምነቴ ስለሆነ ደስ እያለኝ ነው። አይ አውራ ልስጥህ። ምክንያቱም ኦልሬዲ መልስ የለውም። እኔ ረጅም ሰዓት ሳወራ ነበር። መልስ የለኝም ስለሆነ መልስ አለኝ፣ ግን አልሰጥም መልስ። ምክንያቱም ኢትስ ኦልሬዲ ምንድን ነው አዳፕትድ የተለመደ ነው። አይ አልተለመደ የተለመደ ስልህ እናንተ ጥምቀት ሳትቀበሉ እንዴት ሌላ ቦታ እንሄዳለን? መጀመሪያ የማንቀበለው ጥምቀትን ሳይሆን ስዕል አድኖ ነው የማንቀበለው። ጥምቀትን ምናልባት ይትመለ ነገሩ ኦርቶ እንትኑ ይሄኛው የተለያየ ነው። ምናልባት ጴንጤው አይደል የወንጌል አማኝ ሆኖ ጥምቀትን የማይቀበል የለም። ሁሉ ተጠምቋል። አሁን ስለ ጥምቀት የሚወራበት ሀሳብ አለ። አሁን እያወራን አይደለም ጥምቀት ኖ ጥምቀት ማለት ነው። ጥምቀትን እኔን እኮ ብዙ ፓስተሮች ከኔ ጋር ተገናኝተው ኦንላይን ጥምቀት አንቀበልም። ብዙ ጴንጤዎች ቲክቶክ ላይ ማንም ያውቀው ነው። ውሸት
ውሸት። ማነው ስምህ? ሪፕላይ ላድርግልህ። አንድ ሪፕላይ ላድርግልህ። ያልተጠመቀ የወንጌል አማኝ የለም። ጥምቀት በቤተ ክርስቲያን ውስጥ የመጀመሪያ የደህንነት ትምህርት ሲማር ሰው የሚማረው አንዱ ከሚማራቸው ርዕሶች መካከል አንደኛው ጥምቀት ነው። እኔ ተጠምቅ ያለው እዚህ ያሉ ወንጌል አማኞች ሁላችን ተጠምቀናል። አሁን ጉዳዩ ርዕስ አይቀይሩ። መምህር እያወራን ያለው አይደለም። እንተማመን። እኔ ሪፕላይ ላድርግልህ። አሁን ዞር ብዬ ራሱ ጴንጤዎች ላግኛቸውና እዚህ ዩቲዩብ ላይ ሪፕላይ ላድርግልህ። ተመጣ አንቱ ስለ አድኖ አሁን እያወራን ያለ ነው። መልስ ያጣነው ኖ ይኸው እንዴት መሰለህ የሰው ሞኝነቱ ትልቁን ትቶት ከትንሹ ስለሚከራከር ነው። ይኸውልህ ትልቁ ማለት በኢየሱስ ክርስቶስ ማመን ነው መጀመሪያ አይደለ? ስለ አድኖ ላይ ነን እኛ በኢየሱስ ይሰማል ማማን ያለ ነው። ስለ አድኖ ላይ መመር እንዲህ ብለው ካላመለጡ አይችሉም። ይሰማቸዋል። ሌሎች ይሰማቸዋል። ይሰማሃል? በደንብ ነው የሚሰማው። ይኸውልህ መጀመሪያ አንድ ነገር ፋክትም ነግርህ መጀመሪያ ትልቁን ነው መቀበል ያለብን አይደለ? አላስጨንቆት ትልቁን የጣዖት ልምምድን የሚያክል ትልቅ ነገር የለም። የጣዖት ልምምድ ኔትወርክና አረ ይሰማሉ። መምህር በደንብ ነው የሚሰማው። ቀያሉ ነው ቦት በደንብ ነው። አረ በደንብ ነው የምንሰማው። ይሄው መጽሐፍ ሲያስተካክሉ የሆነ ከሽኮሽ ምናምን የሚል ነገር ይሰማል። ያለምን በቃ እናስጨንቆት። መምህር ለምን ይጨነቃል? ግለጡ። ሲገልጡ አሁን በደንብ ነው የሚሰማው። አረ ነው እየሰማን ያለ እኔ ብቻ አይደለም መታች ያለ ሰውና ይሰማውታል። የለም ቴክ ዩር ታይም። አሁን ሚውት አድርጉና ተዘጋጁ፣ አደራጁ ሀሳብ ችግር የለም። ድንገት ስለሆነ ሊሆን ይችላል። አዘጋጁና ከዛ እንቀጥላለን። ግን የምናወራው ስለ ስዕል አይደለም። ያው የኦርቶዶክስ መደበቂያው ጥምቀት ነው። እሱም እንደማያስኬድ አሁን ሁሉም ሰው እየተረዳ ነው። እመጣለሁ ጊዜ ሲኖሮት ንገሩ። እሺ ያቆን ሰላም። ቅድም ኔትወርክ አስወጥቶኝ ነው ምናልባት እያወራኝ ነበረ። ደቂቃ ሰጥቶኝ ነበር። በጣም ይቅርታ። የጠየቁን ጥያቄ ታስታውሳለህ ነው? ላስታውስህ? ኧረ አስታውሳለሁ። መሀል ላይ እኮ ኔትወርክ ነው ያሰጠኝ። እሺ ማስረጃ ያስታል። ስለ ስላሴን እንዴት አይታችሁ ሳላችሁ ነበር እኮ የጠየቀኝ ጥያቄ አይደል? እና ምን እያልኩ ነበር? ምናልባት መጀመሪያ እኮ ሰምተኛል ብዬ አስባለሁ ከመቋረጡ በፊትና እንኳን እኛ ልናየው ይቅርና እሳታውያን የሆኑ ዙፋኑን የተሸከሙ ክሩቤል እና ሱራፌል እንኳን የሚያዩት አምላክ አይደለም። እሱ የታወቀ ነው። እሱን እኔም አንተም የምናምንበት ነው ብዬ አስባለሁ። እና አይተነው አልሳለም። አንደኛ ነገር ምን መሰለክ መለስክልኝ። በቂ ነው። አይተነው አልሳልንም ስትል በቃ ለእኔ ተመልሶልኛል። ሳታዩ ነው የሳላችሁ። እንድታስጨርሰኝ እኮ ቅድም ተስማምተን ነበር ወንድሜ። አሁን ሀሳብ መሀል ላይ ቆርጣ አንተ አሁን ወደ ሌላ ልትረጉመው ነው። አስጨርሰኝ። ያልተረጉመውም 1 ደቂቃ ሰጥቼ እኮ አውርተህ ነው የጨረስከው። ባይዘው ተጨማሪ ደቂቃ ከፈለግ ኖ መሀል ላይ ቆይ አንዴ አውርተን አልጨረስንም እኮ። አንዴ ተመለስ ወንድም። ችግር የለም። አውርተን አልጨረስንም። እሰጥሃለሁ። ቆይ ኖ አንዴ እሺ። አሁንም አታቋርጥ። ልክ መሀል ላይ እያወራን ተቋርጦብኝ ነበርና አልጨረስኩኝም። አሁን እያወራኸኝ ልክ አይተነው እኛ አይተን አልሳልንም ብዬ ስነግርህ ቀጥታ ገባህብኝና ወደ ሌላ የተረጎምክብኝ ስለሆነ ነው። አንዴ አስጨርስ። ሀሳቤን እኮ አልጨረስኩኝም። እኔ ጨርሻለሁ ብዬ አቆምልህ የለ መሀል ያው አመት አላወራ። አይ ማሳጠር ስላለብን የሚሰማን ሰው አይ እኔ ብዙ አላፈዝም። 2 ደቂቃ ይበቃል። 2 ደቂቃ ይበቃል። አራሱም ሲበዛ ነው ችግር የለም። እሺ 3 ደቂቃ አድርጌልሃል። ቀጥ እሺ አመሰግናለሁ። እና ምን ልልክ መሰለህ በመጽሐፍ ቅዱስ እኛ ተጽፎልናል። አሁን ለምሳሌ እነ ቅዱስ ዮሐንስ ወንጌላዊ ማለት ነው በራእይ ብዙ ነገር አይቷል። ለምሳሌ ነው የምነግርህና እኛ እንደሱ ለዛ ክብር ይበቃን አይደለም። እና እሱ ብዙ ነገር አይቶ ሌሎችም አይተው የጻፉልን ነገር አለ። ስላሴ አንድ እንደሆነ 3 እንደሆነ በእሱ ይከፋፈላል። እሱ ወደ ስላሴ ብዙም አልመጣልህም፣ ግን ጊዜያችን ለምንትን ለማለት ያክል ግን በመጽሐፍ ቅዱስ የተማርናቸው ነገሮች አሉ። ስላሴ በአካል 3 እንደሆነ ለምሳሌ ማለት ነው። ለምሳሌ በአካል 3 እንደሆነ ስላሴ ተምረናል። ያንን የስላሴን ትምህርት ሰው በሚገባው ሰው አለ አይደለ ገብቶት ቀርቦ ለአንድ ነገር ቀረብ ብሎ እንዲረዳ በሚል አባቶቻችን ያንን ነገር አቅርበው ለኛ እንድንማርበት እንድንቀርብበት የተጻፈው ከተጻፈ ውጭ ባይዘው የለም። መጽሐፍ ቅዱስ ላይ
ስላሴ 4 ነው ተብሎ ቢጻፍ 4 ይሳል ነበር፣ 5 ነው ተብሎ ቢጻፍ 5 ይሳል ነበር። ግን ስላሴን የተማርነው እኛ 3 ስለሆነ በአእምሯችን ላይ ያን ነገር እንዲቀረጽ በማሰብ እና ደግሞ ስላሴ አንድም 3 ናቸው ሲባል በአካል 3 እንደሆኑ እንድናስብ ተደርጎ ዓለምን ሲፈጥሩ በመለኮት በአገዛዝ አንድ እንደሆኑ ዓለሙን በመፍጠር አንድ እንደሆኑ በአካል 3 እንደሆኑ ተምረናል። ያንን የተማርነውን ለኛ ለሰውኛው የተረዳኝ ከሆነ እኛ ሰዎች ስለሆነ አብዛኛው ትምህርት ቤት ራሱ የሆነ ነገር በእንትን መጽሐፍ ላይ ራሱ ኖርማል አስኳላውን ነው የምነግርህና ኖርማል ትምህርት ላይ እንኳን ስትማር የሆነ ነገር ከላይ ይጻፍና ያ ተማሪ በደንብ እንዲረዳው በሚል ማለት ነው ስዕላዊ መግለጫ ይቀመጥላል። ያ ምንድነው ለአንተ ለአእምሮ ቀለል እንዲል ለሰውኛ ደረጃ እንዲስተካከል ተደርጎ እንጂ አምላክ እንደነገርኩ አይደለንም። እኛ ክሩቤልና ሱራፌል እንኳን አይናቸውን ጋርዶት ነው የሚሸከሙት ዙፋኑን ማለት ነው። ያንን ልልክ ነው ቅድም እኛ አይተናል ሳልንም ስልክ ያንን ልልክ ነው። እሱ መለኮት ነው፣ እሳት ነው። እንኳን እኛ የሚጠብቁት የሚሸከሙት ዙፋኑን የሚሸከሙት ክሩቤል ሊያዩት አይችሉም። ይሄ የተረጋገጠ ነገር ነው እና ይሄን የኛም ቤተክርስቲያን የምታምንበት ነገር ነው እና አንተ ቅድም ጣዖት አምልኮ ምናምን እያልክ ስለነበር ነው እና የሰው ሃይማኖት ምናልባት ትንሽ ይሄ እንደመፍረድ ይሆናል። ምክንያቱም ቅድም አሁን እኔ ከመግባቴ በፊት ያስወረድካቸው አባት ስለ ጥምቀት ሲያወሩ አንተ ጥምቀትን እኛ ሁላችንም እንጠመቃለን ብለህ ለራስህ ዲፌንድ እንዳረክ እኛም አንተን እሱን የራስን እምነት አንተን የምታውቀው እኛን ደግሞ እኛ ስለምናውቅ ምናልባት የሆነ ሌላ ትርጉም ባስጠው አሪፍ ነው። ግን እኔ ለማለት የፈለኩት ምንድነው ትንሽ ሰዓቴ እያለቀ ስለሆነ ያንን ክሩቤልና ሱራፌል ሊሸከሙት ማንችል እኛ ራሱ ልናይ አንችልም፣ እነሱ ያላዩትም ማለት ነው። ግን ያንን እኛ ሰው ስለሆነ እኛ እንረዳው በሚል አባቶቻችን ያመጡት ነው ስዕል አድኖ ማለት ነው እንጂ ምናመልክበት አይደለም። እሺ ሰማው። እሺ ይሄ ይታያል። እሺ ይታያል። የሂንዱይዝም አምላክ ነን የሚሏቸው በአንተና በስላሴ ስዕል በዚህና በስላሴ ስዕል መካከል ምንድን ነው ልዩነቱ? በእኔ እኛ በምናምነው በስላሴ ስዕልና በሱ ስዕል መካከል ያለው ልዩነት ያው አንተም ታውቃለህ እንደጠየቀኝ ባላቅም እኛ እንደነገርኩ መጽሐፍ ላይ የተጻፈ ነው የምንስለው። ከተጻፈ ውጪ ነገርኩ አንድም ነገር የምታመጣልኝ የለም። ስላሴ 3 ነው። ከዛ ከ3 ውጪ ልታሳይ ምንም የምትችለው ነገር የለም። ግን ሰው እኮ አይደለም በሱ አምሳል ላይ የተገለጠ አምላክ አይደለም። አሁን ሁለቱም ስዕል ናቸው አይደል? የኛ መጽሐፍ ቅዱሳዊ ነው። እነሱ የሚያመልኩት የሆነ ዚሆን አለ። ዚሆን እንደዚህ አምላክ ነው ምናምን ብለው ያምናሉ። ያንን ዚሆን ቀርጾ ነው ያስቀመጡት። ያንን የሳሉ ተሳስተን ወይ ዚሆን አይደለም ዚሆን ነው እንዴ? እስኪ መልስ አሳይኝ እስኪ። በደንብ ይታያል እኮ በትልቁ አሳይ። ማአት እጅ ያላት የሆነ የሚወልዷት አለች አዘጋጅ። እሺ አሁን አንተ 3 ሽማግሌ አድርገን የሳልከው እግዚአብሔር ሳሉኝ አላለም። ለምን ነው እግዚአብሔር እንደዚህ ነኝና ሳሉኝ ብሎ ራሱን የገለጸበት ሐሳብ ካለ አሳየው። እግዚአብሔር ሳሉኝ አላለም። ሳሉኝ ልልም አይችልም። ነገርኩ ቅድም እንዴት ነው ሐሳብን እየሰማኝ አልነበር መሰል። እኛ ሰዎች ነን። እሺ 3 ኖ አስጨርሰኝ። ቀደም ደቂቃ ሰጥቼ አውርታል ብራዘር። እያንዳንዱ ማብራራት የጠየቀኝ አሁንም እኮ የጠየቀኝ እኮ ነው መሀል ላይ እና ለሱ እኮ ነው መልስ የሰጠው። ስለዚህ 3 ደቂቃ ልሰጥ አልችልም ብራዘር። አጭር መልስ ነው የምፈልገው። በቃ መለስክልኝ። እግዚአብሔር ሳሉ አላለም አልከኝ እኮ። አዎ አላለም እንዴ? በቃ አላለም። የኔም ጥያቄ ግን ስለ ስዕል አስተምሮናል። ሳል እንዳለ ግን አስተምሮናል። እኔ ሳሉኝ አላለም። ግን አንተ ግን የሳልከው ማንን ነው እንዴ? እግዚአብሔርን መጽሐፍ ቅዱስ ያስተማረኝም በስዕል መልኩ አስቀምጠው። መጽሐፍ ቅዱስ በጽሁፍ የተቀመጠው አሳየኝ። በስዕል ደረጃ ስለኸው የምታመልከው እግዚአብሔር ካለ ከመጽሐፍ ቅዱስ አሳየኝ። ማለት ምን ማለት አለው? ስዕል ጥያቄን ገልጻለሁ። አንድ ወለቀብኝና እኔ አስከርክሬ አፈጠኩላችሁ ጎበዞች። እኔ ደግሞ የሌቪን እንደዚህ ዳሪሞት በቃ ተጫወቱ። ደቂቃቸው ግን አለቀ። የእነሱ ደቂቃ ሲጨርስ ደግሞ እናንተ ትገባላችሁ። እሺ ይሄው በደምብ ስማኝ። እሺ እግዚአብሔር ሳሉኝ አላለም፣ ግን ስለከዋል።
መጽሐፍ ላይ ያነበብኩት የተጻፈውን በስዕል አስቀመጥኩት እንጂ እኮ ሌላ ነገር እኮ የለውም። አልተረዳኝም ነው። አሁን እግዚአብሔር በዚህ መልኩ ነውና ብለህ ስለ እዛ ጋር ለቆምክም አንተ ለዛ ስዕል ስግደት ታመጣለህ፣ ትዘምራለህ፣ በስዕሉ ፊት ትጸልያለህ። መጽሐፍ ያዘኛል እሱ አንጣ መጽሐፍ ቅዱስ ለእሱም ማስረጃ ስግደት እንደሚገባ ልሰጥ ይችላል። አንጣ እሺ ያዝልኝ። አሁን እንመግረን የመጽሐፍ ቅዱስ አንጣ ኧረ አንጣ ብራዘር አንጣ። እሺ ለስዕል ስግደት እንደሚገባ አሁን መጽሐፍ ቅዱስ ጥቅሶችን ልስጥህ፣ አንተ ታነብልኛለህ ማለት ነው። አንጣ ብራዘር። እሺ ምንም በህንዱ መካከል በሂንዱይዝም እና በኦርቶዶክስ ስዕላቶች መካከል ምንም ልዩነት የለም። ምንም ልዩነት የለም። አንደኛ አምላካቸውን አይተውት አይደለም ሁለቱም የሳሉት፣ ሪፕሬዘንት የሚያደርግ ጉዳይ ነው። ሁለቱም አምላክ እንደዛ አይደለም ያውቁታል። ሪፕሬዘንት ለማድረግ ነው እየተሞከረ ያለ። በሁለቱ መካከል ምንም ልዩነት የለም። ምንም ልዩነት ማለት ምንም ልዩነት የለም። ሶ እሱን ጣዖት ሂንዱይዝም ላይ ሳሳየው ጣዖት ነው ብሎ በድፍረት ተናግሯል። እሱ ጋር ያለው ጣዖት አለመሆኑን በምንም ሊያሳየን አይችልም። ምንም እኔ በመጽሐፍ ነው ማሳይክ። የለም እግዚአብሔር እንደዚህ አይነት እግዚአብሔር የለም። በታሳየናች ሳሉኝ ብሎ ማንም ያሳየ የለም። እግዚአብሔር እንደዚህ አይደለም። ሲጀመር እግዚአብሔር መንፈስ ነው የሚለው እግዚአብሔር ቃል። እሱ ምን አልኩ ወንድሜ? ሶስት ሽማግሌዎች አብርሃም ቤት የገቡ ሶስት ሽማግሌዎች እንዳሉ ታምናለህ አታምንም? እነሱ ስላሴ እንደሆኑ ታምናለህ አታምንም? በመጀመሪያ አንተ እሱ አብ ስለመሆኑ ማስረጃ አንተ እሺ አብ እንደዛ ለሰው ተገልጧል ብለህ የምታምን ከሆነ አንተ ማስረጃ ካለ አንተ እየጠበኩ ነው። መጀመሪያውን አንተ አለ ከዛ እንዳይበዛብህ እንዳይደራረብብህ። እሺ መዝሙር 99:5 እሺ መዝሙር 99:5 እሺ መዝሙር 99:5 መጽሐፉን ብትነግረን ባይዘው ይቀለናል። መዝሙረ ዳዊት እኮ አይ የምታነብበትን መጽሐፍ ብትነግረን ይቀለናል። መዝሙር 99:5 መዝሙረ ዳዊት ምን ላይ ነው? መጽሐፍ ቅዱስ ላይ አይደል? አይ አሁን ጥቅሱን የምትፈልግበትን መጽሐፍ ብትነግረን ያልኩህ። እሺ አምላካችን እግዚአብሔር ከፍ ከፍ አድርጉት ቅዱስ ነውና ወደ እግሩ መረገጫ ስገዱ ይላል። እሺ ከስዕል ጋር ምን ያገናኘው? እሺ አንተ ምን ላይ ነው የምትሰግደው? አንተ ከስዕል ጋር ምን ያገናኘዋል? ብራዘር እኔን አትጠይቀኝ፣ ገና ያንተን መጨረስ ነው። እሺ ልመልስልህ። ምክንያቱም እኛ አምላክን ወደ ሰማይ ጋር ምን ያገናኘዋል? ወዳጅ የመለስኩልህ አይደል እንደ አባቴ ምን መሀል ከስዕል ጋር እና የነገርኩህ አይደል እንደ እያወራሁ እኮ ነው። ለምንድን ነው የምታቋርጠኝ? እሺ የመለስኩልህ መስሎኝ እኮ ነው። መሀል ላይ እያወራሁ ካቆምኩ ኋላ ነው እንደ ምን ያገናኛል ብለህ የጠየቀኝ ወይስ ሌላ ነገር አወራ? ይቀጥ እኮ በኢየሱስ አይደል የጠየቅኩህ ጥቅስ ለስዕል ስገዱ የሚል ማስረጃ ልሰጠኝ ነው። እዚህ ክፍል ላይ ለስዕል ስገዱ የሚል የለም እና ምን ያገናኛል? እስኪ ድጋሚ አንብበው እስኪ። አምላካችን እግዚአብሔር ከፍ ከፍ አድርጉት ቅዱስ ነውና ወደ እግሩ መረገጫ ስገዱ ነው የሚለው። በስዕል ስገዱ ነው እግዚአብሔር። ዋው በጣም አሪፍ ነው። ዲያቆን እንደዛ አይደለም። መዝሙር ስንት ነው ያነበብክልኝ? መዝሙር 99:5 አይደል ያልከኝ? አነበብኩ። ላሳይህ። ይኸው መዝሙር 99:5 እሺ እሺ ልመልሰው። መጽሐፍ ላይ ስለ እግዚአብሔር ተጽፏል። ቅዱስ ላይ ማለት ነው። አሁን ስለ እግዚአብሔር አልጠየቅኩም። እግዚአብሔር በስዕል እንደሚሰገድለት ማስረጃ ስጠን እኮ እያወራሁኝ እኮ ነው ወንድሜ። ልመልስልህ እኮ ነው። ለምንድን ነው የምታቋርጠኝ? እየጠበቅን እኮ በጉጉት ገደልከን። ዲያቆን በጣም ጠበቀ እንዴ? በጣም ተጠብቀ የለ። እሺ ሌሎች የጠበቁኝ አንተን ግን አላውቅም። እሺ እግዚአብሔር በመጽሐፍ ቅዱስ ብዙ ቦታዎች ላይ ተጽፏል። ያንን እግዚአብሔር አይተነው ሳይሆን እዛ መጽሐፍ ቅዱስ ላይ እንደተጻፈ ሆኖ በስዕል ገልጠነዋል ነው እያልኩ ያለሁት። ያ መጽሐፍ ቅዱስ ላይ የተጻፈውን አየነው ዳሰስ ነው ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው ሐዋርያት የተናገሩትን ከዛ ቀደም ነቢያት ተገልጦላቸው የጻፉትን
ከዛ ውጪ ሳይሆን እነሱ እንደጻፉ ተደርጎ ለኛ ለሰው እንድንረዳው ተደርጎ ሰዎች ስለሆነን እኛ እንዲገባ እንዲቀለን ተደርጎ ነው ስዕል የተሳለው። ለምን ከተረዳኝ ማለት ነው ሐሳቡ። ጥያቄው ምንድነው? እሱን ጨርሰ ነው። አሁን ሌላ ሐሳብ ላይ ደጋሚ አትግባ። እሱማ መጽሐፍ ቅዱስ ውስጥ እንደዛ ሳሉ የሚል የለም ማልከን ዘጋ። አሁን ጥያቄው ምንድነው? በስዕል ፊት የሚሰገድለት እግዚአብሔር ካለ አሳየ። ያ በስዕል ፊት የሚሰገድለት እግዚአብሔር አሳየ። በምን ፊት የሚሰገድለት? ማሰጃ ማለት ነው። ጥያቄ መጨረሻ ላይ አስተምርሃለሁ ወዳጅ። ጥያቄዎችን ሁሉ እቀበላለሁ። በስዕል ፊት የሚሰገድለት እግዚአብሔር አለ። ለስዕል ስግደት እንደሚገባ እሺ አላልኩም። በስዕል ፊት የሚሰገድለት እግዚአብሔር አለ ካልክ አለ። እሺ ጠብቀኝ። ጠብቃለሁ። እስክታመጣ ድረስ እኔ ለህዝቡ አንድ ጥቅስ ልጥቀስ። ምን አለን ወዳጃችን? እንግዲህ እግዚአብሔር የሚሰገድለት እንዴት ነው አለ። እግዚአብሔር እንዴት እንደሚሰገድለት ያሳይ። የእግዚአብሔር ቃል ሲናገር እንደዚህ ነው። ነገር ግን እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱለት ለአብ በመንፈስና በእውነት የሚሰግዱለት ጊዜ ይመጣል፣ አሁንም ሆኗል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። አሜን ይላል። አምላካችን የሚሰገድለት በመንፈስ ነው። የሆነ በስፍራ በሆነ ቦታ ላይ አሜን ይላል። አንተ ማስረጃ አለ አገኘ? እሺ ማስረጃ ይነግራል። በመጀመሪያ ከዛ በፊት ግን እናንተ አንደኛ ነገር አሰግዱ ማጥቷል። አንደኛ ነገር ማለት አሰግዱ ኖ መሀል ላይ እኔ ገብተህ እኔ የሚናገረውን ያፍረስ ስለሆነ እኔ አንተን መሀል ላይ ከዋሸህ ውሸትን እናገራለሁ። አትሰግዱም። በመጀመሪያ ደረጃ እናንተ ማለት ነው ለእግዚአብሔር አትሰግዱም። እንሰግዳለን አትበል። ላርምህ ብዬ ነው። መሀል ላይ ምንም አታርመኝም። አሁን አንተ አባተ አንተ ያረምከኝ እኮ አንተ ለምን ታርመኛለህ? እንደዛ እኮ እንዴ ምንድን ማለት ነው? ለጠየቀኝ እኔም አንተን አርመሃል። አይ መሀል ላይ እንዳጋጣሚ እሺ ስህተት ስለተናገርክ እሱን ላርምህ ብዬ ነው። እሺ ዘጸአት ኧረ በኢየሱስ አይዞህ እንዴ መሀል ላይ ምንድን ነው የምትገባው እንዴ? ዘጸአት ስንት ኢየሱስ ዘጸአት 25 እስኪ ኦኬ ቅድም እሱን አንብበህልኛል። ዘሁልቆ 21 8 ምዕራፍ 21 ከቁጥር 8 ያለው ቃል ምን ይላል? ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈም ሁሉ ሲያይ በሕይወት ይኖራል አለው። በሽ ጨረስክ? ልቀጥልልህ? ሙሴም የእባቡን ራስ እሺ። የእስራኤል ልጆችም ተጓዙ፣ በአቦትም ሰፈሩ። ከአቦትም ተጉዘው በሞዓብ ፊት ለፊት ባለችው ምድረ በዳ በፀሐይ መውጫ በኩል በኢዮባሬስም ሰፈሩ ይላል። ልቀጥል? በዚያም ተጉዘው በአሞራውያን ዳርቻ በሚመጣው ምድረ በዳ ውስጥ በአርኖን ማዶ ሰፈሩ። አርኖንን በአሞራውያን መካከል ያለ የሞዓብ ዳርቻ ነውና። ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ። 30 ሰከንድ ቀረሽ። ልቀጥል ወይስ ይብቃ? የነሐስ እባብ ስለመሰላቱ ነው የምትነግረን ወንድም አለ። አይዞህ ብራዘር ራስህ አይዞህ እንዴ አይዞህ ብራዘር። ምኑ እንዴ ለነሐስ እባብ ቢሰግዱ ትክክል ነው እያልከን ያለው? ለነሐስ እባብ አሁን ለተሳለው ነሐስ እባብ ቢሰግዱ ትክክል ነው እያልከን ያለው? አንተ እንደምታለው አይ ትክክል ነው አላልኩም።
አየህ ሰው ላይ በመጀመሪያ ደረጃ አትፍረድ። አሁን አየህ አይደለ ችግርህ እና አንተ እንደምታደርገው እነሱ አድርጎ በመጀመሪያ እየጠየኩህ ክሊር እንድታደርግ ራስህን ዲያቆን ክሊር እንድታደርግ እየጠየኩህ ነው እኮ እየነገርኩህ አይደለም እያልኩህ አንተ ኖ መጀመሪያ ስለኔ አንተ አታውቅም። ስለኔ አንተ የሆነ ነገር እርግጠኛ ሆነ ልታወራልኝ አልችልም አይደል? ለሱን ታምናለህ? እርግጠኛ አልሆንኩም። ለዛ እኮ እኔ ኦኬ እሺ ይኸውልህ አንድ አዳምጠኝ። እኔ ስለ ራሴ ያለውን እውነታ እየነገርኩህ አይ ይሄ አይደለም አንተ እንደዚህ ነህ ብለው ሚውት አድርገህ እኮ ጠቀስክና ሚውት አድርገህ ዝም አልክ እንዴ? ወዳጄ አነበብን ጨረስን። ከዛ ሐሳብ ምንድነው ብዬ ነው እየጠየኩ ያለሁት እኮ ዲያቆን እኮ ልነግርህ ነው። አይ ነው ምናምን ችግር የለም ብራዘር፣ መጨነቅ አይኖርብህም። መልስ እንደሌለ እናውቃለን ብራዘር። አለኝ መልስ ኖ ተምረን ፈልገህ ነው ዲያቆን እኮ አዳምጣ እኮ እሺ አንደኛ ነገር ያልኩ ቦታ ላይ ስላልደረስክልኝ ነው የጠበቅኩ የነበረውና ከዛ በፊት ግን ኖ አንድ አዳምጠኝ። ልቀጥልልህ ወይ ዲያቆን? እሺ ቆይ አንዴ ትቀጥላለህ። መጀመሪያ ሚውት ያደረኩበትን ሀሳብ ልንገርህ። ሚውት ያደረኩት ሀሳቡ ላይ ስላልደረስኩ ነው። ግን ምንድነው መሰለህ ለእባብ ሰገዱና አንተ እንደምታመልከው ማለት እነሱ እንደሚያመልኩት አንተ እንደምታደርገው ምናምን ስላልክ ስለሰማሁ ነው። አንተ አንደኛ ነገር እኔ የማውቀውን እውነት እኔ ያለኝ እውነት የተናገርኩ አይ አንተ እንደዚህ አይደለህም እኔ ስላንተ አውቃለሁ ብለህ በድፍረት አንተ እንደዚህ አይደለህም እኔ ነኝ ስላንተ ማውቀው ስለዚህ አምልከዋል ስዕሉን ብለህ በድፍረት ትነግራለህ። እኔ ስለራሴ እውነት እያስረዳሁ ነው። ቆይ ጥያቄ ጠየቅኩህ። አይ ብራዘር አታብዛው። ይሄ እድል ሰጥተው ሐሳብን ኤክስፕሌን አድርገው ወዳጄ እኮ ያደረኩት ነው። ሐሳብን ንገረን። ምንድነው ሐሳብህ? ለስዕሉ ስግደት እንደሚገባ ለዚህ እሺ። ስለዚህ አሁን ለእባቡ መሰገድ አለበት ወይስ የለበትም? ለእባቡማ መሰገድ የለበትም። አንተ ምን ሆነህ እንዴ? አንተ ታዲያ ለምን ለስዕሉ ትሰግዳለህ? አሁንም አልተረዳኝም። ቅድም እኮ ሐሳቡን ነግሬሃለሁ። ያ ስዕል በጽሁፍ የተቀመጠ አንተ የት ነው የምትሰግደው? ለአምላክ ትሰግዳለህ ወዳጅ? አሁን አንተ ስለኔማ ነግሬሃለሁ። እግዚአብሔር በመንፈስ ነው የሚሰግድለት። አሁን የጠየኩህ እኮ አሁን እዚህ ላይ ነው በስዕል ፊት ስገዱለት የሚል ለእግዚአብሔር አንጣ በማስረጃ ወዳጅ። ለእባቡ ይሰገድ አይሰገድም ማለት ነው። ቢሰገድ ምንድን ነው እሱ? አንተ እየሰገድክ እኮ ነው ያለው ወዳጅ። እየሰገድክ ያለ ለእባቡ አልሰገድኩኝም። ይኸውልህ ስዕሉ እንደነገርኩህ ያለው ለማርያም ስዕል ትሰግድ የለ እንዴ? አያ አሁን ያው በትክክል ሐሳቤን እንዳስረዳሽ ጠብቀኝ አንዴ። ይኸውልህ ያ ስዕል አንደኛ ቅድም ነግሬህ ነበር። ያ ስዕል ትክክለኛ ስዕል አይደለም። ያ የምናስብበት መታሰቢያ ነው ብያለሁ። ያን ስዕል እያየን ለአምላካችን ለእግዚአብሔር የሰማዩን እያሰብን እንሰግዳለን ለአምላካችን እንጂ ለዛ ስዕል አይደለም እንሰግዳለን። አንደኛ ነገር እግዚአብሔር በስዕል እየታሰበ እንደሚሰገድለት ማስረጃ አንተ በምንድን ነው እያሰብክ የምትሰግድለት? አህራ አንተን ነው ብራዘር፣ ማስረጃ አንተ አውራጅ። እኔ አትደበቅ፣ ማስረጃ አንተ የእውነቴን ነው። አይዞህ ጌታን ነው የምልህ ማለት ቅንነትህን ወድጄዋለሁ ዲያቆኔ፣ ቅንነትህን ወድጄዋለሁ። አንድ እግዚአብሔር ቃል አሁን የጠቀስከውን ሀሳብ የሚያስረዳ አንድ እግዚአብሔር ቃል አሳየኝ። ይኸውልህ የትኛው ያነሳውን የነሐስ እባብ አየህ ለምን እንደሚጠቅሱ የነሐስ እባብ የጠቀስከውን የነሐስ እባብ ለምን እንደሚጠቅሱላችሁ ስለማውቅ ነው ይሄን ላውራልህ ያልኩት። የጠቀስከውን የነሐስ እባብ እግዚአብሔር በዓላማ ላይ በነሐስ እባብ አዘጋጁ ብሎ ነግሮታል። ስለዚህ እግዚአብሔር ነው ያዘዘው ትላላችሁ። እኛ ከእግዚአብሔር ትእዛዝ ጋር ለምጥላችሁ ቀጥሎ ከምታደርጉት ልምምድ ጋር ነው። አየህ ይሄንን የነሐስ እባብ የምታደርጉት ልምምድ እሺ ግድ የለም ብራዘር፣ ይጠቅማል። አሁን የለህም ማለት ዲያቆን በቅንነት ስማኝ፣ ይጠቅማል። ከቻልክ 2 ደቂቃ 3 ደቂቃ ሰጠኝ ለእኔ ደስ ይለኛል። ቅድም ሰጥቼ እንደሰማኝ ማለት ነው። ከቻልክ ሚውት አድርግና 3 ደቂቃ ስጠኝ። ከዛ በኋላ ደግሞ ሀሳብ ካለ እንቀጥላለን። ተባረክ። ከቻልክ ሚውት አድርግ። የሆነ የሚወቅት ነገር አለና ይሰማል፣ ድምፅ የሚረብሽ ድምፅ አለና። ቴንኪው። ይኸው ያ የነሐስ እባብ ከዛ አገልግሎት በኋላ እስራኤላውያኖች ምን ያደርጉት ነበረ? የተቀደሰ የተለየ ነው በማለት በኮረብታ ላይ መስገጃ ላይ አርገውት ይሰግዱለት ነበር፣ ያጥኑለት ነበር፣ ዕጣን ያጤሱለት ነበር። ልክ አሁን ኦርቶዶክስ እንደምታደርገው ቅዱሳን ስዕላቶች ናቸው በሚል እሳቤ እንዳለችው
የናስ እባቡንም ሰብስበው ምን ያደርጉ ነበር? ያጥኑለት ነበር። እስራኤላውያን ይሰግዱለት ነበር። ልክ አሁን ኦርቶዶክስ እንደምታደርገው ማለት። አሁን የእግዚአብሔርን ቃል በደንብ እንስማ። በኮረብታው ያሉትን መስገጃዎች አስወገደ፣ ሐውልቶቻቸውንም ቀለጣጠመ፣ የማምለኪያ ዐፀዶቻቸውንም ቆረጠ ይልና የእስራኤል ልጆች እስከዚያ ዘመን ድረስ ያጥኑለት ነበረና ሙሴ የሰራውንም የናስ እባብ ሰባበረ ይላል። ክብር ለጌታ። አየህ፣ እግዚአብሔርን የሚፈራ መሪ ሲነሳ እንደዚህ ነው የሚሆነው። ነውሽታን ብሎ ምን አደረገው? ሰባበረው፣ ቀለጣጠመው። ምኑን? ያንን የናስ እባብ። ምን ሲያደርጉለት? ሲሰግዱለት፣ ሲያጥኑለት። አየህ፣ ዛሬም ቤተክርስቲያን ውስጥ ልክ እንደዚሁ እግዚአብሔርን የሚፈራ እነሱ እግዚአብሔር አምላካቸውን ረስተው ለጣዖቱ እየሰገዱ ስለሆነ እኛ ደግሞ በዛ ስዕል ውስጥ እግዚአብሔር አምላክን እያሰብን የምንሰግደው ብዬ እኮ ቅድም ነግሬሃለሁ። ማስረጃ ስጠኝ። ማስረጃ ስጠኝ። ውሸት አለ እንዴ? ማለት አንተ ለስዕሉ የምትሰግደው ብለህ ማስረጃ ስጠኝ። የናስ እባቡን ማን የሰጣቸው? የናስ እባብ የለንም እኛ። ማን ነው የናስ እባብ? ለሁሉም ነገር ማስረጃ ጠይቃ አንደኛ ነገር ምን ወስን ቆይ አንዴ እባብ ተስሎት ያለ እንደ ቤተክርስቲያን ውስጥ ዳኒ ተው እንጂ አንዴ ስማኝ አንዴ እባብ አንደኛ ነገር ተስሎ ለእባብ ሰግደን አዳምጥኝ ማለት ነው። እግዚአብሔር ሰጥቷቸው እኮ ነው። አንተ እግዚአብሔር ሳይሰጥህ እኮ ነው ወዳጄ። አንተ ቁጭ ብለህ ይኸውልህ አንድ በጫት የመረቀነ ሰው ሊሆን ይችላል። ቁጭ ብሎ ለሳለው ስዕል ለዛ ስዕል ትሰግዳለህ አንተ። ይሄ እኮ እግዚአብሔር የሰጣቸው ብራዘር፣ በሙሴ እጅ ነው የተቀበሉት። ይሄንን በእግዚአብሔር የሰጣቸውን እንኳን አጥነውለት ወድቀው ሲሰግዱለት የጣዖት አምልኮ ሆኖባቸዋል። እንኳን አንተ እግዚአብሔር ሳያዝ ቁጭ ብለህ ታዘጋጀ ማለት። አሁን ደግሞ ላውራ እንደዛ ከሆነ አሁን እኮ የኔ ሐሳብ እዚህ ያለ የምናደርገው ብራዘር፣ አሁን ቢሆን አሁን ደግሞ ቆይ እሺ፣ አሁን ጫት ቅሞ የመረቀነ አዳምጠኝ። ጫት ቅሞ የመረቀነ የሳለው ላይ ሰገድን። አንተ ደግሞ አሁን ምናልባት እጅ ላይ መጽሐፍ ቅዱስ አለ። ያ መጽሐፍ ቅዱስ ማለት እየተጻፈ ነው። እግዚአብሔር ተጽፎ አንብበህ በዛ ነው እግዚአብሔርን ያወቅከው። ያ ምናልባት አሁን ጫት ቅሞ የመረቀነ ማተሚያ ቤት ያተመውን ይችላል። በምን እርግጠኛ ሆንክ? እሱ ምክንያቱም ቅዱስ ጳውሎስ የጻፈው ራሱን ጽፎን አይደለም። አሁን እያየህ ያለው አጠገቤ ያለው ጫት ቅሞ መርቅኖ አፕሊኬሽን እየሰራ ሰውዬ የጻፈውን ይሆናል። አሁን የመጽሐፍ ስልክ ላይ ያነበብክ ያለው ልክ እንደዛ ነው ያንተ ሀሳብ ማለት ነው። እና እያንዳንዱ ነገር ደግሞ እንዳንተ ሀሳብ ቆይ አዳምጠኝ ወንድሜ፣ እንዳንተ ሀሳብ አንተ እንደፈለኩ እያንዳንዱ ቃል የፈለካት ቃል መጽሐፍ ቅዱስ ላይ አይዞህ ብራዘር፣ ምንም አይገናኝም። እኔ ለመጽሐፍ ቅዱስ ሰግዳለሁ። ተደብቋል። እሺ፣ እኔ ለመጽሐፍ ቅዱስ ሰግዳለሁ። ለመጽሐፍ ቅዱስ እዘምራለሁ። በጭራሽ። ጸሎት አቀርባለሁ ለመጽሐፍ ቅዱስ። በጭራሽ አይገናኝም። አንተ ለስዕል ትሰግዳለህ፣ ትዘምራለህ። አልዘምርም፣ አልሰገድኩም፣ አልዘመርኩም። አሁን በግድ ዘመርክ እንዳትለኝ፣ ምክንያቱም እኔ ነግሬሃለሁ። እኔ ማረጎን እየነገርኩ አይደለም። ማርያም ስዕል ትሰግዳለህ ወይስ አትሰግድም? አልሰግድም። ማርያምን እሺ ስማኝ፣ ስዕሉን እያሰብኩ ለማርያም ግን የክብር ስግደት እሰግዳለሁ። ምኑን እያሰብኩ? ስዕሉን አይቼ ማርያምን በስዕሉ በኩል በስዕሏ ፊት ትሰግዳለህ? አትሰግድም? በስዕሏ ፊት ትሰግዳለሁ። ለማን? ለማርያም። ግን በስዕሏ ፊት እና ታዲያ በስዕሏ ፊት የምትሰግድ ታዲያ ለማን ልትሰግድ ነው? ድሮስ ለእግዚአብሔር፣ ለማርያም ደግሞ የክብር ስግደት እንደሚገባ። ታዲያ ለማን ልትሰግድ ነው የፈለግከው? ድሮ ለገብርኤል የምትፈልገው? ኧረ በእናትህ በስዕሏ ፊት ትሰግዳለህ። አለቀ። እሱን ነው እያለ። ስለዚህ ስግደት ደግሞ ቆይ አንተ ለምታደርገው ደግሞ ልንገርህ። እሺ አሁን ደግሞ ሌላ ርዕስ አምጣልኛ። ቆይ እንዴ እኔ ላውራ። አንተ አዎ ሰግዳለሁ ብላል መጽሐፍ ላይ ማስረጃ አንተ? አዎ ሰግዳለሁ። ምክንያቱም እሺ በኢየሱስ ለኢየሱስ ክርስቶስ ሰግዳለሁ፣ ለማርያም ሰግዳለሁ፣ ለቅዱሳን ሰግዳለሁ። እንዴት በማርያም ስዕል ፊት የምትሰግደውን አንተ ከእግዚአብሔር ቃል አንተ ሰግዳለሁ ብላል። አንተ ክብር ለሚገባቸው ክብርን ስጡ። እንኳን ስለ ስዕል ያሳየን ነው እንግዲህ አንተ መከራችሁን ባጠብሱ እንዴ? አንተ ራስህ ባጠብሱ
አንተ ብራዘር አንተ ማምጣት ነው ያለብህ ወዳጅ ማምጣት ያለብህ አንተ ያለው ለምን አላመጣም እንዴ አንተ አይም ሶሪ ምናልባት በእንጀራ ገበታችሁ ላይ ተገባና አይም ሶሪ ግን ይሄ እንጀራ አራት ገባ እኔ ራሱ አንተ ከገባው ይቅርታ በጣም ይቅርታ በእውነት አንተ ብራዘር አሁን አንተ ማምጣት ነው ብራዘር አንተ ማምጣት ነው ብራዘር እኛ ቤትማ ምንም ስለ የለም ምንም የምታስቀረው ነገር አለ ምንም ብራዘር የሚበራላቸው ሻማ የለም ምንም የለም እኮ ወዳጅ እኛ ጋር እንደዚህ አይነት ነገር እኛ ጋር ምንም የምታስቀር ባይዜ አሁን አንተ እኛ ጋርም እንደዚህ አይነት ነገር የለም አረ ዲያቆን እየጠበቅ ይደብራል አንተ እንዴ አመጣለሁ ማርያም ክብር አንጡ የሚል አንተ ወዳጅ አንተ ያምጡት ግድ ነው ይፈልጉ መከራቸው ይቅበሱ እንደሌለ ይሁት እንዴ መጽሐፍ እያለ ኧረ አንተ አብርሃም አሁን ማምጣት ነው ዲያቆን በርታ ብራዘር ስሜትን ተቆጣጠሩ አንተ ማምጣት ነው እሺ ማምጣት ነው አንተ አው ነው አንተ እኮ ነው በጣም want to get better at actual conversations ዲያቆን አንተው ዲያቆናችን አንተው ይሰማችኋል ሚውት አድርግ ሰው ያው ብራዘር ይሰማችኋል ሚውት አድርግ ራጅ ዲያቆን ምን ላውጣ ዲያቆን ቆይ እሺ መጽሐፍ ቅዱስ ያወጣኝ ተረጋጋ እስከዛ ያወራችሁ መጠበቃችሁ ላውጣ እኮ ያስር እኮ እንዳትቸገር ይሄው የእግዚአብሔር ቃል ውስጥ አንድም ቦታ ላይ ለምልክት የሚሆን ተረጋጋ የለኝም አላልኩም እኮ ወንድሜ እንዴ የለኝም ብል ምን ልትል ነው ቆይ የለኝም ብል ምን ልትል ነው እኔን ታሳፍረኛለህ ላውራለህ መቼ እኔ በደንብ ላውራ አሁን አውሮ በጣም ቸኮልኩ እንዴ የለኝ እያወራችሁ መጽሐፍ ቅዱስ ላምጣ ነው አሁን አንተ ማምጣት ነው ያለብህ በቃ ምንም መጨነቅ ያስፈልጋል ምን ማውራት እንዳለብኝ አሁን በንግግር ታሳፍረኛለህ አንተ አሁን ይዘና በቃ ይሄን ነው ማድረግ ያለብህ አንተ ይዘና እሺ እንደዛ በላት አዳ የለም አይዞህ ብራዘር የለም ደፍር ይናገራል አለ የምትል ከሆነ አንተ ይኸው እየጠበቀ ነው ያለን ቴዲያ የሆነ ስልክ አለ ተረጋጋ መጀመሪያ ተረጋጋ እንዴ በኢየሱስ አንተ ብራዘር አንተ ሰምታችሁታል አንተ በሰልፍ እግዚአብሔር የሚከበር እግዚአብሔር የለም በመጽሐፍ ቅዱስ በቅዱሳን ፊት ለስዕሉ ሰግዳችሁ ቅዱሳኑ ይከብራሉ የሚል የመጽሐፍ ቅዱስ ትምህርት የለም አይደለም ቃል በቃል ትምህርት እንኳን የለም ብራዘር ትምህርት የለም ዘመንን ነው በተረት የምትጨርሰው አንተ በጉጉት ነው የምንጠብቅ ብራዘር አንተ ወራጅ ከላይ ሰው ተደበቀ እሺ መግዲ ምን ያህል ደቂቃ ትፈልጋለህ አመጣለሁ ጠብቀኝ እኔ እመጣለሁ ብራዘር በጉጉት እየጠበቀ ነው አልጓጓችሁም ወገኖች ናክ ወዳጆች የሆነ እግዚአብሔርን ሰርታችሁ እግዚአብሔርን እንደዚህ ነው በቀለም አበጅታችሁት አይከብድም በቀለም የተበጀ አምላክ አይከብዳችሁም ለእናንተ ራሱ ማለት ከሂንዱይዝም ከቡዲዝም በምን ተለይ እሱን እኮ ቅድም ነገር ያለው ወንድሜ አረ ብራዘር አረ ስሜታዊ አትሁን አንተ ስርዓት ያዛ ያቆም በቃ ኖ አንተ ስሜታዊ አንኮ በቤቴ ነው ማውራት አለብኝ እኛ ዝም ብለን አንተ ጥቅስ እኮ ነው የምታመጣው ብራዘር አጽፋ አይደለም የምታመጣው አይደል ነገር አለ እንደሚያጽፍ ሰው አትሁን ካለ አንተ ከሌለ ግን በቃ ጊዜ እየገደልክ ነው ወይታችሁ ሆነ ሲኖር አንተ እንዴ በቃ ታዲያ ለምን ወይ ሳወራ አታውራትማ መብት የለም እንደዚህ አትስደበኝ ኖ እዚህ እኔን አስቀምጠህ ስለኔ ሃይማኖት አንተ ልትናገር አትችልም እኔ እያለሁ ዲያቆን ወይ ውረዳ እንዴ አታውሩ እኮ አልከን ኖ ማይሆን ነገር አታውራ እያልሆነ እኔ ምንም አላደርገው ነገር ታረጋላችሁ ወይ አንጣ ወይ እንቀጥል ብራዘር ወይ ውረድ እኔ አመጣልሃለሁ አልኩ አንጣ ብራዘር በቃ ከሌለ ግን ጊዜ አትፍጅ ትውልድ ቁጭ ብሎ እየጠበቀ ነው ያለው ወይ አቀብ እሺ ዘጸአት 19 አንድን ታነብልኛል ዘጸአት 19 እንዳነብልሃል እሺ ዘጸአት 19 ምንድነው የሚለው ግን ምንም የምጠቅሰው እንኳን ጥቅስ እንደማታቅ ማሳየት ፈልጋለሁ ምንድነው እሺ ሰዶምና ገሞራን በእሳት ለማቃጠል የተላኩ መላእክት ወደ ሎጥ ቤት በገቡ ጊዜ ሎጥ በግንባሩ ተደፍቶ ለመላእክቱ እንደሰገደ ተጽፏል አይደል ሰግዷል ይላል ዘጸአት ስንት ነው ያልከው 19 አንድ ላይ ከአንድ ጀምሮ ተነበው ማለት ነው ዘጸአት 19 አንድ እሺ
ዘጸአት አንድ እሱን ያዝልኝ። አንድ ጥቅሶችን አንዴ ቆይ ወዳጅ ዘጸአት 19 ላነበው ነው። የምጠቅሰውን ጥቅስ እንኳን እንደማታውቅ ማየት። እሺ በሶስተኛው ወር የእስራኤል ልጆች ከግብፅ በወጡ ጊዜ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ንገራቸው፣ በግብፅ ያደረግኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ በምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላል። አሜን። እየተጫወትክበት ነው። አነበብኩ። ዲያቆን አይዞህ። እሺ ሌላ ጊዜ በሶስት 19 አንድ እኮ የሚለው በሶስተኛው ወር የእስራኤል ከስም ይልቅ ብራዘር ቁጭ ብለህ እግዚአብሔርን ቃል አንብብ ብራዘር። ስም ይዘህ ሊሆን ይችላል፣ አገልጋይ ተብለህ ሊሆን ይችላል። ግን የሚጠቅመህ ህይወትህን አድን። መጀመሪያ እግዚአብሔርን አታውቀውም ብራዘር። የምታውቀው ጌታ የለም። ክርስትና ገና አልገባህም። አየህ፣ ክርስትና ማዕረግ አይደለም። ክርስትና የአገልግሎት ማዕረግ አይደለም። ባይዘው ጌታን ማወቅና ማገልገል በጣም ነው የሚለያዩት። አሁን አንተ ጌታን መጀመሪያ አወቀው፣ ኢየሱስን አወቀው። ጌታን ለማወቅ ራስህን አዘጋጅ። የሚጠቅመው እሱ ነው። የምሬን ጌታን ማወቅ አይቀርም ወገኖች። የሆነት እኮ ነው። ጌታን ማወቅ ይሁንልን፣ እሱን መረዳት፣ ሐሳቡን ማወቅ ይሁንልን። እግዚአብሔር የሆነ ሽማግሌ ሶስት ምናምን አምላኬን ላረግ ሰው አልፈልግም ብራዘር። ማለት እግዚአብሔር ላወርደው አልፈልግም አይደለማ ብራዘር። አምላኬን በሶስት ሽማግሌዎች አተካው። እንዲህ አይነት አምላክ የለንም። ክርስቲያን ነኝ ወይ አትበል። ክርስቲያን እንዲህ አይነት አምላክ የለውም። እግዚአብሔር መንፈስ የሆነ አምላክ ነው ያለው። አየህ፣ ሙሴ አልደፈረም ስልህ ሙሴ አልደፈረም። እግዚአብሔር እንዲህ ነው ብሎ ለማስቀመጥ፣ ለመናገር፣ ለመሳል አልሞከረም። ፊት ለፊት የሚያናግረው እግዚአብሔርን እንዲህ ነው ብሎ ለመናገርና ለመሳል ከማናችንም በላይ ቢያንስ ድፍረታል። አላደረገው። ምን እንዳለን ታውቃለህ? የተቀረጸ ምስል አይኑርህ ያለው። በላይ በሰማይ በታች በምድር በውሃ ውስጥ ባለው በማናቸውም ምሳሌ አድርገን የተቀረጸ ምስል አታድርግ። አንተ ዛሬ መጥተህ እግዚአብሔር እንዲህ ነው እንዴት ትለናል? ወዳጅ ምን ሆነ ነው? ከጨለማ አምልጡ። ወራቴ ነው። ከጨለማ አምልጡ። ከጨለማ አምልጡ ብራዘርስ። ይሄ የጣዖት አምልኮ ነው። በክርስትና ስም ያለ የጣዖት አምልኮ ነው። በክርስትና ስም ውስጥ ያለ ለኔ በአንድ ቡዲዝም ውስጥ ይሁን በስዕል ይዘ ክርስቲያን ነኝ ካልክ በሁለታችሁ መካከል ምንም ልዩነት የለኝም። ቡዲስቱን ጣዖት ነው ብዬ የመናገር አቅም እንዳለኝ ሁሉ አንተም የሳልካቸውን ያዘጋጃቸውን ክርስቲያን ነኝ ብለህ ራስህ የምጠራውን ስዕላቶች ጣዖት ናቸው ከማለት ምንም ወደኋላ የሚለየን ነገር የለም። ምንም ዲፍረንስ የላችሁም በሁለታችሁ መካከል። እነኛም ስዕላቶቹ ናቸው ስዕላቶቹ ፈጠሩም ብለው አይደለም የሚያምኑት። ስዕላቶቹ የፈጣሪ ሪፕሬዘንታቲቭ ናቸው ብለው ነው የሚያምኑት።
አንተም እንደዛ ነው የምታምነው። ሁለታችሁም አንድ ናችሁ። ማንም በእጁ ስሎ እሱ እኮ አምላኬ ነው አይልም። ብራዘር ሪፕሬዘንት ነው የሚያደርገው። የትኛው እሱ የሚያመልከው አምላክ ምን ልዩነት አለ? ናቡከደነፆር ያቆመው ስዕል ጋር ምን ልዩነት አለ? ምንም እኮ ልዩነት የለውም። ስለቆመ ነው ወራጅ። አንተ እኮ በስዕል አቁመዋል። ምንም ለውጥ የላችሁ። አምላኬ ይሄ ነው እያልክ ነው ያለው፣ እሱም አምላኬ ይሄ ነው እያለ ነው ያለው። ምን ዲፍረንስ አለ? ምንም ልዩነት የለው። እና ወገኖች ከጨለማ አምልጡ። ጌታ ሳይመሽ ቀን ሳለ ወደ እግዚአብሔር ሐሳብ ተጠሩ። ይሄን ነው ወደ እግዚአብሔር